አለው። ምንድነው አላማችሁ ግን? ህዝቡን አስለማችሁ ሊጨርሱት ነው? ሰው ወዴት ሂድ ነው የምትሉት? ሰው ወደ አምላኩ ሊሄድ ይገባዋል። ወላሂ የመዳን ቀን ዛሬ ነው ልጆች። ይህ የጌታ ፈቃድ ነው። አላህ ሱብሓነሁ ወተዓላ ቀድ አፍለሃል ሙእሚኑን አለ። አማኞችን በእርግጥም ዳኑ ይላል። አራት ነጥብ። የምእመናን ምዕራፍ የሚል ራሱን የቻለ ስለ አማኞች የሚናገር ምዕራፍ አለ በቁርአን ላይ። አማኞች ምን ይሆናሉ ከተባለ ዳኑ ብሎ የመጀመሪያው ቃል ቀድ አፍለሃል ሙእሚኑን በእርግጥም ብሎ ነው የሚናገረው። በእርግጥም አማኞች ዳኑ። አራት ነጥብ። አያር ወደ ነቢያት መንገድ ነው። ወደ ነቢያት መንገድ ተመለሱ። ጠዋት የሆነ ቪዲዮ ሰርች ነበር። አንዲት ልጅ ትናንትና በጠየቀችው ላይ እንዳጋጣሚ ዝም ብዬ ገባ ስለ እንዳለ የስድብ ማለት። አረ ክርስቲያኖች አስተውሉ፣ የተናገርኩትን ነገር አስተውሉ። የተናገርኩት ነገር እዛ ላይ አምላክ የትኛውን ሃይማኖት ደንግጓል? ከሁለቱ መጽሐፍ አንጻር በእስልምና ስናይ ጊዜ አምላክ ራሱ እስልምና እንደደነገገው ነግሮናል። ለነቢያት ደንግጎ እንደሰጣቸው፣ ነቢያት እንደሰበኩት፣ ሙስሊሞች እንደነበሩ ቃል በቃል ማስረጃ ተናገርኩ። ይሄ ነገር ደግሞ ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር ክርስትናን አልደነገገውም። ክርስቲያን ሆኑ ብሎ አላዘዘምም። ነቢያቶችም ክርስቲያን ሆኑ ብሎ ህዝቦቻቸውን አላዘዙም። የተነገረበት ቦታ ካለ እዚህ ቦታ ተብሏል ብሎ የሚናገር አንድ ትውልድ እኮ አይጥፋ። ሙሐመድ እንደዚህ ነው፣ አላህ ሙሐመድ እንደዚህ ላድርገው እንዳለ ስድባቸው። በምንድነው ጭንቅላታቸውን እየሞላቸው ያለው? ቆም ብላቸው አስቡ። ወላሂ ለአዚም እነዚህ አስተማሪዎቻቸው እያጠፏቸው ነው ያሉት። ወደ ገሃነም እየጎተቷቸው ነው ያሉት። ዛቻ አለ። ሰው እንዴት አይ ይሄ መጽሐፌ ላይ እንዲህ አለ እንኳን የሚል አንድ እንኳን ይጥፋ። አይ እግዚአብሔር እንዲህ ብሎ ለነቢያት ደንግቦላቸዋል ክርስቲያን ሆኖ ብሎ አለቀ በቃ። እንደዚህ ማድረግ እየተቻለ ካለ ዛቻ አለ አይደል? ያ አላህ ሙስታፍ አላህ ይዲኩም። ነብዩ መሐመድን መሳደብ መልስ አይደለም እኮ ሰለላሁ ዐለይሂ ወሰለም። እርሳቸውን መሳደብ መልስ አይሆንም። እንደነ ደግሞ የተወሰነ አይቼ ነበር ቅድም እንዳጋጣሚ ወጣ እንዳልከዝህና መልስ ምንድነው እንትናቸው ማስረጃቸው ሂስትሪ መጽሐፍ ስንተኛ ክፍል ላይ የተማር ነው ያጀማ እስልምና የመጣ ከ600 ዓመት እንትን በኋላ እንዳለ ማስረጃቸው። ሰው መጽሐፍ ቅዱስ ላይ ማስረጃ የለም እንዴ? የሂስትሪ ነው ፊዚክስ ላይ ሲቪክ መጽሐፍ ላይ እስልምና የመጣ ከክርስቶስ ልደት ከ500 ዓመት በኋላ ማስረጃ ምንድነው? ኬሚስትሪ መጽሐፍ ሂስትሪ መጽሐፍ 8ኛ ክፍል ላይ ነው አይደለ? ሰው እንዴት ነው ከዚህ ማስረጃ ሊይዝ የሚችለው? መጽሐፍ ላይ ካለ እግዚአብሔር ክርስቲያን ሆኖ ብሎ ደንግጓል ወይ? መጽሐፉ ላይ የለም። ነቢያቶች ክርስቲያን ሆኖ ብሎ ህዝቦቻቸውን አዘዋል ወይ? የለም። ነቢያቶች እኛ ክርስቲያኖች ነን ብለዋል ወይ? የለም። ተወት፣ ችግር የለውም። እሺ እንደው ከአዲስ ኪዳን ባለቤቶች አንድ ነብይ ጠቅሶ ሙሴ ወይ አብርሃም ክርስቲያን ናቸው ያላሉ ወይ? የለም። ታዲያ ክርስቲያኖች ክርስቲያን የተባሉት መቼ ነው? እዛው ማስረጃውን ጠቅሼላቸዋለሁ። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትን በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። መቼ? ክርስቶስ ካረገ በኋላ ነው ክርስቲያን የሚለው ስያሜ የተሰጣቸው። አያቸው አይደለ? እስከ ክርስቶስ ከነበረበት ዘመን ድረስ ከቀደምት ነቢያትም እንዲሁም አንዲትም ቦታ ክርስቲያን ነው ተብሎ የታዘዘበት ቦታ ያለ እግዚአብሔር አላዘዘም። ስለዚህ ማን ያወጣው ይሄን ስም ብዬ ደግሞ እዛ ነገርኳቸው። ክርስቲያን ተባሉ ነው የሚለው። አምላክ ነው ያላቸው አይደለም። ነቢያት ነው ያሏቸው አይደለም። ሰዎች ናቸው ክርስቲያን ብለው ያወጡት። ይሄን ስም ራሱ ሰው ያወጣው ስም ሃይማኖት ስያሜ ነው ክርስቲያን የሚለው። እስልምና ስንመጣ ስል ነቢይ ራሱ አይደለም ያወጣው አምላክ ራሱ። ወረዲቱ ለኩም ልኢስላም ዲና ይላል። ይህን እስልምናን ሃይማኖት ደነገግኩላችሁ ራሱ ይላል፣ ወደድኩላችሁ ይላል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል ፈጣሪ ራሱ። ከዚህ በፊት ለኖህ ለአብርሃም ለሙሴና ለመሲሁ ደንግጌው የነበረውን እያለ ይናገራል። ለቀደምት ነቢያት እንደደነገገው ቃል በቃል አለ። መጽሐፍ ቅዱስ ላይ ያለው ይህን ጭራሽ እግዚአብሔር ነቢያቶች እነ ሙሴን ክርስቲያን ሆኑ ብሏል ወይ? አላለም። እሺ እነ ሙሴ ህዝቦቻቸውን አዘዋል ክርስቲያን ሆኑ ብለው አላሉ። እሺ እኔ ክርስቲያን ነኝ ብሎ የተናገረ አንድ ነቢያን እንዳው ለታሪክ ወፍ የለም። ነገ ከአምላክ ፊት በምትቆሙ ጊዜ በዚህ እምነት ላይ እንድትሄዱ አዝዤ ነበር ወይ ቢላቸው መልሱ ምንድን ነው የሚሆነው? እኛ ሲያው መልሳችን ይዘናል። ወደዚህ ወደ ነቢያት መንገድ እንጠራቸዋለን። አላህ በቁርአን ላይ ወቁል ለለዚነ ኡቱል ኪታብ ወልኡሚይን አስለምቱ ማለት ሙሐመድ ሆይ ለነዛ ለአይሁድና ለክርስቲያኖች ስለሙ በላቸው አስተላልፉ ብሏቸዋል፣ አዟቸዋል። ግዴታ እንደሆነ በእርሳቸው ላይ ይሄን ማድረሱ እናንተም ጭምር እንደተላኩ በቁርአን ላይ አላህ ይገልጻቸዋል። ቁል ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲረን ሚማ ኩንቱም ተኽፉነ ሚነል ኪታብ ወየዕፉ ዐን ከሲር። እናንተ አይሁድና ክርስቲያኖች ሆይ እነሆ መልእክተኛዬ ለእናንተም ጭምር መጥቶላችኋል ይላል።
ሀዛ ስለዚህ ሞት ሳይመጣባችሁ በፊት ወደዚህ ወደ ነቢያት መንገድ ተመለሱ። ምሬ ነው። ቆም ብላችሁ አስቡ። እንዳለ ጭንቅላታችሁ ውስጥ የሚሞላችሁ እነዚህ ሰዎች ምንድን ነው ጥላቻን ነው የሚሰብኳቸው። ያተሻል አይደል? መጽሐፍ ላይ ያለ ነገር ቢያንስ ሰው እንትን ብሎ እምነቱን እርግጠኛ ሆነው እንዲይዝ እንኳን እንዲሄዱ የሚያስተምራቸው ነገር የለም። መሐመድ እንደዚህ ነው እንደዚህ ነው እንደዚህ ይህ መልስ አይሆንም። ማንኛውም ቆም ብላችሁ አስቡ። ቁል ኢነማ አዒዙኩም ቢዋሒዳ አን ተቁሙ ሊላሂ መስና ወፉራዳ ሱመ ተተፈከሩ። አምላክ አላህ ምን ይላል? ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው፣ እኔ በአንድ ነገር ነው መመክራቸው፣ አንድ ሆናችሁም ወይንም ሁለትም ከዚያ በላይ ሆናችሁ ቆም ብላችሁ ለተወሰነ ጊዜ እንድታስቡ ነው። ቆም በልና እስኪ ያለሁበት መንገድ ምንድን ነው? በመጽሐፌ ላይ አምላክ ይሄንን አዞኛል። ክርስቲያን ነቢያቶች ይሄን ነገር ሰብከዋል ወይ? የቱ ጋር ነው ያለው? ነገ ከሞት በኋላ ከአምላክ ፊት መቆም አለ። ይሄን የሚያምን ሰው እንዴት ነው ዛሬ አምላክ ያላዘዘውን ሃይማኖት ይዞ ሊሄድ የሚችለው? በየትኛው ሃይማኖት ላይ ነው እንደቱን ያዘዘ? እዚህ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የነ አብርሃምን የነ ኢስሐቅን መንገድ ተከተሉ ነው ያሉት። የአብርሃም የኢስሐቅ የያዕቁብ የእነዚህን መንገድ ይዘው ነው የመጡት። አላህ በቁርአን ላይ ሲመሰክርላቸው በልጃአ ቢልሐቅ ወሰደቀ ልሙርሰሊን ይላል። ሙሐመድ በእውነትም እውነትን ይዞላቸው የመጣው የቀደምት ነቢያትንም መንገድ ነቢያትንም ሁሉ ያረጋገጠ ነው ይላቸዋል። ይላቸዋል አረ ወዝኩር ኢብራሂም ወኢስሐቅ ወያዕቁብ ኡሊል አይዲ ወልአብሳር። ሙሐመድ ሆይ በዚህ በመጽሐፍ ላይ አብርሃምን፣ ኢስሐቅን፣ ያዕቁብን አውሳላቸው ለትውልዶች ይላል። ኢና አኽለስናሁም ቢኻሊሰትን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር። እነዚህ ከኔ ዘንድ የተመረጡ ቁንጮዎች ናቸው እያለ ይገልጽልናል። የጽድቅ ማማዎች ናቸው እነዚህ ነቢያት። የእነዚህን መንገድ ተከተል እያለን ያዘዛቸው ምን ይላል አላህ? ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ይላል። ይህ እስልምና የአባታችሁ የአብርሃም መንገድ ነው ይላል። ሁወ ሰማኩም ልሙስሊሚን ሚን ቀብል፣ አብርሃም ከዚህ በፊት ተከታዮችን ሙስሊሞች እያለ ይሰይማቸው ነበር ይላል። ሀዛ አለዚ ነድዑኩም ኢለይህ፣ ወደዚህ ነው የምንጠራችሁ፣ ወደ ነቢያት መንገድ። በዚህ መንገድ ላይ አንድ ሆነን የነቢያትን መንገድ ተከትለን አብረን ገነትን እንግባ ነው፣ ከእሳት እንዳን ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ማታ እንገናኛለን ኢንሻአላህ። መልካም ጊዜ ይሁንላችሁ። ወአለይኩም አሰላም ወረሕመቱላሂ ወበረካቱ።